بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إن شاء الله ከወንድሞችና ከእህቶች የመጡ ጥያቄዎች አሉ። ከዚህ በኋላ ያለውን እንዳዲስ ነው የምንመለከተው። በጣም ብዙ ጥያቄ ነው የገባው በረመዳንም ተቋርጦ ስለነበረ በከጦሳ ክስተት ምክንያት ማለት ነው። ኢንሻአላህ እንዳዲስ እንጀምራለን። ጥያቄና መልሱን ለዛሬ የመጡትን ጥያቄዎች አቀርባለሁ። ቀጣይ ደግሞ ለቀጣይ እሁድ እያልን እያዘጋጀን እንቀጥላለን ኢንሻአላህ። ወደ ዛሬው ጥያቄ ስገባ የመጀመሪያው ጥያቄ ምንድነው የሚለው አንድ ሰው ወላሂ ይህን ወንጀል ላልሰራው አለና መልሶ ሰራው ምን ያድርግ የሚል ምን ያድርግ? አንድ ሰው የሆነ ወንጀል ኃጢአት ላይ ወደቀ፣ ወላሂ ከዚህ በኋላ ይህንን ወንጀል በፍጹም አልሰራም አለ። ወላሂ አለ ማለት ግን መጨረሻ ላይ ደግሞ እንደገና ተመልሶ ሰራው። ይህ አካል ምን ያድርግ ነው ወንድማችን የጠየቀው። أما فعلك للمعصية نسيانا لليمين محلهن رسته كهنا وانجلون يسراه فلا كفارة عليك فيه، كفارة يلبه رسته كهنا يفسمك كونجل بتشام مملس رسته كهنا. وأما فعلك للمعصية عامدا والله هل سروا والله كذبها لا أجنبي قال ورام والله اللي زهلا درقم والله اللي زهلا درقم بلو سويه كما لبوها لا بقى على الشالم هم بلو تملسوا أورا ذاكرا ليميني محلاون من دمالبت ياوق ملسو سر يزان غزي ايها الاخ فان عليك كفاره يمين واحد ሁለት ሶስት ጊዜ ብትመልብ አንድ ከፋራ አለብ ከፋራ አለብ ጥሰህ ነው የሰራኸው والله ላልሰራ ብለህ ጥሰህ ነው የሰራኸው ስለዚህ አንድ ከፋራ አለብ يقول الشيخ محمد بن صالح العثيمين رحمه الله تعالى الواجب على من حلف على ألا يفعل معصية وانجل لا يسرى يمانا سو يالبت من دنو بقى يثبت على يميني بمان لو لا يمسناتني يالبت እና ኢማም ኢብኑ ዑሰይሚን ረሂመሁላሁ ተዓላ ይህን በተመለከተ ምን ይላሉ? አንድ ሰው ወንጀል ላይ ይሰራ የማለ ሰው በመሐላው ላይ ይቀጥል እንዳይሰራ ወአላ ያዕሲ አላህ ዐዘ ወጀል فإن عاد إلى المعصية ودي ወንጀል ከተመለሰ ግን ከመማሉ ጋር አልሰራም ብሎ ምሎ ያን ጊዜ فعليه كفارة يمين كفارة يمين አለበት የማለበትን ከፋራ ማውጣት አለበት። ምንድነው የሚያደርገው? አንደኛ ዒትቁ ረቀባ ነው፣ ባሪያ ነፃ መልቀቅ ነው። የለም ባሁን ሰዓት አው ጣዕሙ 10 መሳኪን 10 ምስኪን ማብላት ነው። አው ኪስወቱም ወይ 10 ምስኪኖችን ልብሳቸውን ማልበስ ነው። ይሄ ነው ያለበት። እነዚህ ሶስቱ ናቸው አማራጮቹ። የመጀመሪያ ባሪያ መልቀቅ፣ ይሄን ካልቻለ 10 ምስኪን ማብላት ወይ ልብሳቸውን ማልበስ። ይሄን ነው። እነዚህን ካልቻለ ነው والصوم لا يجزئ في كفارة اليمين إلا من عجز عن هذه الأشياء الثلاثة. መጀመሪያ ምንድነው ማድረግ ያለበት? የመጀመሪያ ዙር ባሪያ ነፃ መልቀቅ ነው፣ ወይም ደግሞ 10 ምስኪን ማብላት ነው፣ ምግባቸው ምሳቸው ነው አውራታቸው፣ ወይም ደግሞ 10 ምስኪኖችን ልብሳቸው ማልበስ ነው ያለበት። ይሄንን ካልቻለ ነው 3 ቀን የሚጾመው። ከነዚህ ግን ምስኪኖችን ማብላት የሚችል ከሆነ ወይ ማልበስ የሚችል ከሆነ ወደ ጾም አይሄድም። ያንን ካልቻለ ግን ጾሙን 3 ቀን ይጾማል ማለት ነው። 3 ቀን ይጾማል የግድ ያለበት በዚህ ነው የሚሰጠው። ስለዚህ ከፋራ አለበት። ወላሂ ወንጀል ላልሰራ ብሎ ተመልሶ የሰራው ሰው ከፋራ አለበት። ከፋራው ይሄ ነው። ባይሆን እዚህ ላይ አንድ ተንቢህ ማደርገው ነገር ይላሉ ኢማም ኢብኑ ዑሰይሚን ረሂመሁላሁ ተዓላ አላህ ይዘንላቸውና ምን ይላሉ? ይሄ ከፋራ ለወንጀሉ አይደለም። ወንጀሉ በቃ የወንጀሉ ከፋራው ከፋረቱል ማዕሲያ አተውባ፣ የወንጀሉ ከፋራው ተውባ ነው። እዚህ ላይ ግን ከፋራ ያውጣ የተባለው መሐላውን ስለጣሰ ይሄንን በዚህ መልክ ያስገነዝባሉ። ወላሁ አዕለም። ሁለተኛ ጥያቄ በረመዳን ሰዎች በአንድ ተሰብስበው ቁርአን መቅራት እንዴት ይታያል? ማለትም ከዚህ እስከዚህ አንቀጽ እንደ ሰው አንድ ሰው ከዚያ በመቀጠል ደግሞ ሌላው
ከዛው አንቀጽ ቀጥሎ ይቀራል። ይሄ እንዴት ይታያል? በዛ አይነት መልክ መቅራት ነው። ይሄ ምናልባትም ረመዳንን በተመለከተ የመጣ ነው፣ ግን አሁንም የሚሰራ ነው በመስጂዶች ውስጥ። ለዚህ ነው የምናገረው። ለዚህ ነው አሁንም ጧት ከሱብሂም በኋላ ያደርጉታል ብዙ። ይሄ ይቻላል፣ ጥሩ ነው። ምክንያቱም የነቢ ዓለይሂ ሰላቱ ወሰላም ሐዲስ አለ فقد روى مسلم وغيره أن رسول الله صلى الله عليه وسلم قال يا الله ملائكتين عند بلوال قال وما اجتمع قوم في بيت من بيوت الله سوّج كالله بيتوج كمسجدوج باند مسجدوج أي سباسهم يتلون كتاب الله ويتدارسونه بينهم በመካከላቸው የሚማማሩት ሲሆኑና የሚያነቡ ሲሆኑ በመስጂዱ ሰዎች አይሰባሰቡም ኢላ ነዘለት عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده ሰኪና እርጋታን አላህ ቢያወርድላቸው እንጂ አላህ ዝነት ቢሸፍናቸው እንጂ መላእክቶች ቢያጅቧቸው እንጂ አላህ ደግሞ እሱ ዘንድ ያሉ ዘንድ ቢያስታውሳቸው እንጂ እንዲሁ ምን አያደርጉትም ተሰብስበው አይበተኑም ባዷቸው። ስለዚህ ወየተዳረሱነሁ በመካከላቸው ቁርአንን አይቃሩትም ማለት ነው። ወየተዳረሱነሁ ፊማ በይነው ማዕናውን በመፈሰርም ይሁን እርስ በርስ አንዱ ሌላውን እያስተካከለው በመቅራት ይሁን። ከዚህ ላይ እነ ኢብኑ ዑሰይሚን የሚይዙት ነገር አለ። ቁርአን ስትቀራ ሐለቃ ለምሳሌ የሆነች ሐለቃ እንሰራለን። ሐለቃ እየተሰራ ይቀመጣል አይደል? 10 ሰው ከበን እንቀመጣለን። አንዱ ይቀራል፣ 9ኙ ያስተካክሉታል። ከዛ ቀጥሎ ያለው መሐመድ ቀራ፣ አዎ አህመድ ቀጥል ይባላል። ወይ ያንኑ መሐመድ የቀራውን ራሱን ይደግመዋል ለማድቀቅ በደንብ አድርጎ እንትን ለማለት በዛው ማጅሩን ለማግኘት፣ ወይ ደግሞ እሱ ቀጥሎ ያለውን ግጽ ይቀራል። ያንኛው ቀጥሎ ወየተዳረሱ ነው የሚለው ይሄንን ጠቅሎ የያዘና አጅቦ የያዘ ነው። የጁዝ ይቻላል ይሄ። ስለዚህ ما تفعلونه أيها الأخ من الاجتماع في بيت من بيوت الله وتلاوة كل واحد منكم شيئا من القرآن والبعض يستمع إليه حتى تختموا هذا الكتاب وهذا يعتبر من أفضل القربات ما شاء الله خيرا طرنا مبرتاتا ذكر لا يقل يلم ويتدارسونه فيما بينهم يمتعوا قرآن لاين ذكر قن عندي لا يتسبسبا سبحان الله متو الله أكبر متو يتبالي يميكيدو يا ليلانو هايتشال وهذا من البدع هي بدع قرآن لا يقل ويتدارسونه بلو يتدارس مالت مشاركة نمياسيزو እርስ በርሳቸው መማማር የሚለው ይመጣል። አንዱንም አንቀጽ አንዱን ገጽ ደጋግሙት፣ ቀጥሎ ያለውንም አድርጉት። ችግር የለውም። ይሄ ጥሩ ነው፣ የሚፈቀድ ነው፣ መልካም ነው። والله اعلم። ሶስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ኡስታዝ የኔ ጥያቄ አባታችንና እናታችን የ2 ዓመትና የ7 ዓመት ልጅ ሆነን አባታችን ከእናታችን ጋር ተፋታ። እናታችን የልጆቹን ቀለብ ይስጠኝ ብላ ጠየቀችው። እሱ ዘወር በይ ለምን አይሞቱም አላት። የአላህ ፍቃድ ሆኖ እናታችን ብዙ ፈተናዎችን አሳለፈች። እኛም የአላህ ፍቃድ ሆኖ አደግን። አሁን የአባታችን ሐቅ አለብን። በዚህ ላይ ፈተዋ ብትሰጠኝ ጀዛከላህ ኸይረል ጀዛ ይላል። ጀዛከላህ። ወንድማችን ደግሞ ይሄንን ይጠይቃል። فقد جعل الله عند ملاچو የእናትና የአባት ሐቅ ከባድ ነው፣ ታላቅ ነው። አንተ መጀመሪያ ላይ ስላበላህ ስላጠጣህ ብቻ አይደለም፣ አባትነቱ ብቻ አባት ያንተ ወላጅ አባት ያንቺ ወላጅ አባት ባያሳድግም ቀለብ አይሰፍርም። አባት ወደድክም ጠላህም ተመቸም አልተመቸም ሐቂቃው ይሄ ነው፣ ነጭ እውነታ ይሄ ነው። በቃ قد جعل الله للوالدين ما ليس لغيره ለማንም ያላደረገው ለወላጆች አድርጓል። አላህ መብት ሰጥቷቸዋል። انه لا يجوز لنا بحال ان نعاملهم معامله الند የተቃርኖ ነገር ልንፈጽም እነሱ ላይ አይገባም፣ አይፈቀድልንም። فتقص عليهم من قسوا علينا لا እነሱ በእኛ ላይ ሲደርቁ ደረቆች አንሆንም። እኛ ኋላ አባት ነው በቃ ደረቅ ሆነ ጨከነ እምቢ አለ አይደል? ይሁን አደግ። አሁን አንተ ትልቅ ሙያ ላይ ደረስ፣ በቃ ባለጸጋ ሆንክ፣ አሁን መርዳት ትችላለህ። አባትህ መንገድ ላይ ሲወድቅ ዝም ትላለህ? ያ አላህ እንዴት ተደርጎ ምን አይነት ጭካኔ ከየት የመጣ አባት እኮ ነው። አባት አይቻልም ይሄ። በልኑህሲኑ ኢለይሂም ኢን አህሰኑ ኢለይና አው ለም ይህሲኑ መልካም ቢውሉልንም ባይውሉልንም መልካም እንውላለን።
ለምን አባትና እናት ናቸውና ያዚህን በጥንቃቄ لأن الله منحهم ذلك الله ይህንን ክብር ሰጥቷቸዋል وأوجب علينا برهم መልካም ልንውልላቸው መልካም ባይውሉልን እንኳን አላህ Subhanahu Wa Ta'ala ይህንን አስገድዶናል ይህንን ያዝ ይኸው فعن سعد بن أبي وقاص رضي الله تعالى سعد بن أبي وقاص ታሪክ ታውቃለህ እናቱ حلفت ألا تكلمه أبدا حتى يكفر بدينه ይህንን ዲነል እስላምን ለቀ እስከምትወጣና በመሐመድ እስከምትከፍር ድረስ እህል አልበላም ልጅ والله አልበላም ማለች ክፈር የሰዕድ ኢብኑ አቢ ወቃስ እናት ማለት ነው አረን ያላደርገውም እናቴ ዝም ብለሽ ቢ አልበላም እናቱ የእናቱ ገዳይ ትባላለህ እሞትልህና እንቢ ብዬ እራብ እሞትልህና ይኸው የእናቱ ገዳይ እየተባባለ ሰው ይጠቋቆምብሃል ልጅ ተመለስልኝ አሁን ሰዕድ ኢብኑ አቢ ወቃስ ከከፈረ በነብዩ ከካደ ቁርአንን አልቀበልም ካለ ወደ ሽርክ ዓለም ከተመለሰ ልትበላ ማለት ነው እናቴ ቢኒ ያላደርገውም እናቴ ዝም ብለሽ ተመገቢኒ ያላደርገውም ማለት መጨረሻ ላይ ማለች ቆየች ወላ ተኩል ወላ ተሽረብ እንደውም አለችው ዘዓምተ አን الله وصاك بوالديك ስታወራ ሰምቼህ ነበር የእናትና የአባትን ሐቅ አደራ ብሏል አላህ እንደዛ አይነት ወሲያ ቁርአን አውርዶልናል ስትል ነበር وانا امك እኔ ደግሞ እናትህ ነኝ وانا امرك بهذا በለየንን ተውብዬው ያዘዝኩ ነው ታዲያ እናትህን ለምንድን ነው ማሰማው አለችው قال مكثت ثلاثا 3 ቀን ቆየች አልበላም ብላ እህል አልቀምስም ብላ በነብዩ እስከምትክድ ድረስ ራሷን ስታወደቀች መጨረሻ ላይ ኢማራ የሚባል ወንድም ነበረውና መጣና እናቴ ዝም ብለሽ ጠጪ بيقربش عندهم في رواية علّ أني الناتي على سعد بن أبي وقاص لو كانت لك 100 نفس 100 نفس عنده 100 نفس بتنورشنا فخرجت نفسا እያንዳንዷ 100 ነፍስ በየተራ እየተመዘዘች ብትወጣ ما كفرت بديني እኔ ዲኔን አልክድልሽም እልክ ዝም ብለሽ ብትበይ ይሻለሻል ማለት መጨረሻ ላይ ቁርጥ ብጥስ አድርጎ ነገራት በቃ የለም ዲኔ ላይ አልደራደርም አቂዳዬ ላይ የለም አቂዳ ላይ እሷም ይሄንን ጠቆም መጨረሻ ላይ በተባተ በላች አዩ አላህም እንዲህ አለ ወወصينا الانسان بوالديه حسنا እኛ የሰው ልጅ ለወላጆቹ መልካም እንዲውል አደራ አልነው አለ وان جاهداك لتشرك بما ليس لك به علم فلا تطعهما በኔ ላይ እንድታጋራ ቢያስገድዱህና እንትን ቢሉ ቢገፋፉህ እሺ እንዳትላቸው ነገር ግን ጥሩ ለታዋለላቸው ይሄ ሱረቱል አንከቡት ላይ ነው وفي سورة لقمان دمو وإن جاهداك على أن تشرك بي ما ليس لك به علم فلا تطيعهما وصاحبهما في الدنيا معروفا بنين دي تاقرى بيقفافه من موقت بل الله نقر بنين دي تاقرى بيقفافه فلا تطيعهما أشن دات تلاجو وصاحبهما في الدنيا معروفا دنيا لا يقل ملكا مولتا واللاجو እናትና አባትን መልካም ውለታ ዋልላቸው ጥሩ ነገር ዋልላቸው ይሄ ነው የመጣው ስለዚህ ምንም ውለታ አልዋሉም አዎ ምንም ውለታ አልዋለልህም አባትህ አንተንም እህትህንም አላንከባከባቸው እናታችሁ ተበድላለች እናቴ ተበድላለች ብለ አባትን እንዳትበቀል አባትህ ለእናትህ ውለታ ለውለታዋ ውለታዋል በቃ አስደስታት ኻድማት አገልግላት እናትን ስለጠላ ግን እንዳትጠላ አይቻልም አባትህ ምናልባት አንዱ ቢዘልም ከናት ጋር ሆነ ተዋባቴ ልትል ትችላለህ ምናልባት በዳይ ሊሆን ይችላል እናትም አባትን ልትበድል ትችላለህ ውለታው ሳይሆን ሸሪዓውን ነው መመዘንና ማየት መመልከት ያለብን ላንተ አለማዋሉን ሳይሆን አባት መሆኑን እወቅ በአባትነቱ አገልግለው ኻድሙ መልካም ውለታ ዋልለት ያ አብደላህ ይሄ አደራ والله اعلم አራተኛ ጥያቄ السلام عليكم ورحمة الله وبركاته ኡስታዝ ሩቃ ቤት መክፈትና ያን እንደ ሥራ አድርጎ መያዝ እና ብር መቀበል ይቻላልን አንዳንድ ሰዎች ሷሃቢዎች በግ ተቀብለዋል የፈቀዱ ዑለሞች አሉ ይላሉ ስለዚህ ጉዳይ ምን ትላለህ እኔ ምን እላለሁ ሩቃ حرام ነው ብሎ በሩቃ ገንዘብ መቀበል ሩቃ ቤት መክፈት حرام ነው ብሎ ደምድሞ የሚያስቀምጥ የለም ማንም የለም ከየት የመጣ ነው መረጃ አለ ማስረጃ አለ
የሥራ ዘርፍ ባታደርጉት ጥሩ ነው ሌላ ሥራ ብትሰሩ ጥሩ ነው እንደ ምክር ሰለፎቻችን የሥራ ዘርፍ የሥራ የሙያ ዘርፍ አድርገው እንደ ንግድ ያለያዙትም ከሚል አንፃር ከሚል መነሻ ነው የምንነሳው ወይንም ሌሎች የሚከለክሉ አካላቶች ሲከለከሉ ሰለፎቻችን አልሰሩም ዋናው በነብዩ አለይሂ ሰላቱ ወሰለም ጊዜ ገንዘብ ተቀበሉበታል አልተቀበሉበትም ይሄን ነው የምናየው ተቀበሉዋል ከተቀበሉ ጃኢዝ ነው ይፈቀዳል ባይሆን እናስተምራለን ምን ገንዘብ አትበዝብዙ ያላቅም ሰውን አትጠይቁ በቃ ለምን ዋና ሙያችሁ አድርጋችሁ ስለያዛችሁት በቃ ሰው አማራጭ እንዲያጣ አታጨናንቁ ስንዳለ ልጁ አሞበት እንደው ምንም ስለሌለኝ ነው ከለለ ምንም የለኝም 10 ሺህ ነው መቀራለ አረ እንደው ምንም የለኝም ይሄ ምስኪን ነው 7000 አላድርግም እንደዚህ አይነት ውስጥ ተው እንደው አትበዝብዙ አማራጭ የሌላቸው ትውልዶች እንዲፈጠሩ አድርጋችሁ ምክንያቱም ሌላ የላቸውማ ሆስፒታል አይሄዱ ሆስፒታል የሚሰራው አይደለም ይሄ መንፈሳዊ ነው ሌላ ማምለጫ የለውም ብላችሁ በሽታውን ተነግሩትና ዋጋ በቃ ተከምሩበታላችሁ ተቆለላላችሁ ይሄንን ተው ድሆችን በእንደዛ አትበዝብዙ ነው የምንለው አትቀላቅሉ ሴትና ወንድን አትቀላቅሉ እናንተም አትቀላቀሉ ኸልዋ እንዳይፈጠር ሴት ጋር ብቻ ናት በቃ ይሄ ነው እንደዚህ አይነቶችን ስርዓቱን እንዲያስተካክሉ እናዛለን እንጂ ሩቃ ቤት ከፍተህ መንቀሳቀስ حرام ነው የሚል ድምዳሜ ላይ የሚደርስ መረጃ የለው لا حرج في اخذ الاجره على الرقيه لما روى البخاري ومسلم واللفظ له عن ابي سعيد الخدري رضي الله تعالى عنه ان ناس من اصحاب رسول الله صلى الله عليه وسلم بخاري مسلم يزغبوا حديث ابا سعيد الخدري رضي الله تعالى عنه እንዲላል ሰዎች ከነብዩ ሷሃቢዮች አለ كانوا في سفر فمروا بحي من احياء العرب በአረብ ጎሳዎች በሆኑ ጎሳዎች አጠገብ ሲያልፉ ፈስተዋፉ እስኪ አስተናግዱና አሏቸው فلم يضيفهم አላስተናገዷቸው فقالوا لهم ለመጨረሻ ላይ መጡና فهل فيكم مراق አሏቸው እንደው ሩቅያ የሚያደርግ ቱፍታ የሚያደርጋለ አሏቸው ምን ነው فإن سيد الحي لديغ أو مصاب ኧረ ዋና አለቃችን የዚህ ሰፈሩ የመንደሩ አለቃ የህዝቡ አለቃ እኮ ተነደፈብን መርዛማ ነገር ነደፈው እናንተ ውስጥ እንደው ሩቅ የሚያደርጋለ ብለው መጡ ግን ቅድም ምን ብለዋቸው ነበር አናስተናግድም ብለዋቸው ነበር እዚህ ላይ የተለያዩ ዘገባዎች አሉ ምን የሚል እሺ ትሰጡናላችሁ ምን የፍየል መንጋም ይሁን ምን ታደርጉልናላችሁ እናደርግላችኋለን ችግር የለም እሺ እንደዛ ከሆነ እንቀራበታለን ሄዱ አንድ የሆነ ሰው فقال رجل منهم نعم እንችላለን አለ فاتاه فرقه بفاتحه الكتاب فاتحه قرأ فبرأ الرجل ሰውየው ዳን እና فأعطي قطيعا من غنم የፍየል መንጋ ወየበግ መንጋ ቀነሰና ተሰጠው ሲሰጠው ይሄ ነገር ይቻላል አይቻልም የሚባል በመካከላቸው ላይ ተፈጠረ እንደውም ሰውየው አረ ይሄ ነገር እኔ ይቅርብኝ አልቀበልም አለ حتى اذكر ذلك للنبي صلى الله عليه وسلم ለነብዩ እስከምን ነገር ድረስ ቆይም አለ فاتى النبي صلى الله عليه وسلم ነብዩ ዘንድ መጡና فذكر ذلك ለነብዩ ጠቀሰላቸው ነገራቸው فقال رسول الله صلى الله عليه وسلم والله ما رقيت الا بفاتحه الكتاب አላቸው እኔ ፋቲሃ ቀርቼ እንጂ ሩቅያ አላደረኩለትም ሰውየው ልክ ስቀራለት ከስር እንዴት ተፈታ ነው በቃ ልቅቅ ነው ያደረገው እኔ በዛ ነው ያደረኩት አላቸው وما ادراك انها رقيه تفታ መሆኗን ፋቲሃ ምን አሳወቀህ አሉት ብዙ ቦታ ላይ እናመጣታለን እቺ ሐዲስ ثم قال خذوا منهم ተቀበሉ ተረ ይሄን የተሰጣችሁን የፍየል መንጋ ተቀበሉ ወድሪቡ ሊ ቢሰህሚ ማዓኩም እንደውም ከናንተ ጋር ለኔም ድርሻ መድቡልኝ አሉ ነብዩ አለይሂ ሰላቱ ወሰለም ይሄው ነውይ ከዚህ ላይ ይዘው ምን ይላሉ هذا تصريح بجواز اخذ الاجره على الرقيه على الفاتحه والذكر የተለያዩ ዱዓዎችን በማድረግ ገንዘብ መቀበል እንደሚቻል ይሄ ግልጽ ሐዲስ ነው አሉ وانها حلال لا كراهه فيها كراهه የለውም حلال ይፈቅዳል في شرح صحيح مسلم لا يهناس كمطوال وقال شيخ الإسلام ابن تيمية رحمه الله لا بأس بجواز أخذ الأجرة على الرقية تفتى بما درق لا أجر جموز بيكفل عند زو يتشلال ونص عليه أحمد إمام أحمد بزلاي رقمه تقساس كمطوال يتشلال انتهى من الفتوى الكبرى تنقروا لهم ولا يحرم أخذ الأجرة على رقية نص عليه الإمام أحمد رحمه الله تعالى
ولا يحرم أخذ الأجرة على الرقية تفتى بما درج لي عندي سو دموز بيقبل شجر يلم إهنا الإمام أحمد قال سؤال واختار جوازه وقال لا بأس به لحديث أبي سعيد الخدري رضي الله تعالى عنه بلوع أسكم متوتر ذهب جمهور الفقهاء إلى جواز الجوع على الرقية رقية بما درج كفية عندي سو ولتا ورتا بيقبل شجر يلم وقال الشيخ ابن باز رحمه الله تعالى لا حرج في أخذ الأجرة على رقية المريض بشتني أن حكمنا بما أدرك عندي سو جنزب بيقبل كل يدلم من مجموع فتوى ابن باز يتكمت أنيه لا بأس بذلك إذا كان يقرأ ما تيسر من القرآن ويدعو لهم بالدعوات يتلايك نبي عليه الصلاة والسلام يستمروا دعوة وچنا የቁርአን አንቀጽ እየቀራ ከሆነ የሚያደርገው ሩቅያ ችግር የለም ሌላ ምናምን እንዳይጨምር ስለዚህ ሌላ ነገር እንዳያመጣ እንጂ ይሄ ችግር የለም كما وقع لبعض الصحابه ما لديغ لوديغ እዛ ላይ እንዳለው حتى ራሱ ምን ይላሉ الا ان تضربوا لنا سهما ብለው ነው የተስማሟቸው ምን የምትሰጡን ከሆነ ደሞዝ የምታደርጉልን ከሆነ እንቅራበት አለበለዚያ ግን ብለዋቸው ይህን ሲሏቸው فضربوا لهم شيئا قطيعا من الغنم ይላሉ ኢማም ኢብኑ ባዝ የሆነ ነገር አደረጉላቸው እሺ ብለው ተስማሙ በዛ ሩቅያ አደረጉለት فاقرهم النبي صلى الله عليه وسلم ነብዩን በዛ ላይ አጽንተዋቸውና ይፈቀዳል ስለዚህ ሸሪዓውን እንዴት መጠቀም እንዳለባቸው ማስረዳት ነው እንጂ አይቻልም አይባል ይቻላል ሰው ጅንን ጋኔል ጎታይ ዘንድ ይሄድ አይደለም ሽርክ የሚሰራበት ቦታ ሩቅያ አይደል ግን የሩቅያ ሰዎች አላህን ፍሩ የሚባሉት አያሌ ነገር አለ በጣም አያሌ ነገር የሚመከሩት አለ አትቀላቅሉ አጅነብይና አጅነቢ የማይታወቅ አዳዲስ ነገር አትፍጠሩ አታምጡ አንዱ የሌላውን ያወገዛችሁ በዚህ ደግሞ እሽቅድምድም ውስጥ ገብታችሁ ሌላ ነገር አታድርጉ በሱ ስም ሴቶች ጋር አትቀላቀሉ እክትላጥ ሴትና ወንድ እንቀላቅላችሁ በገንዘብ ክርክር ገጥማችሁ ሌላ የተጨመላለቀ ብዙ ስራ ውስጥ አትግቡ ሸሪዓውን በጠበቀ መልኩ አድርጋችሁ ሰንት ይመቀበላችሁ ምንም አይደለም ገንዘብ ሰቅላችሁ ደግሞ አታሰቃይቱ ወጥቶ ይቻላል ስለተባለ ብቻ ሌላ ነገር ማድረግ ውስጥ መግባት ጥሩ አይደለም ነው ይሄንን ያክል እንጂ አለበለዚያ ደሞዝ መቀበሉን ዑለማዎቻችንን በዚህ ነው የነገሩን والله اعلم ባይበረታታም ማለት ነው በስራ በዘርፍ በኩል በንግድ ቢሰማራ እንዲሰው በጣም ጥሩ ከመሆኑ ጋር ማለት ነው ኢንሻአላህ ይሄንን ስርዓቱን መጠበቅ ጥሩ ነው ሩቅያ በሰለፊያ በመታዘው ሱናው በሚያዘው ሐዲሱ በሚያዘው መልኩ ከመጋረጃ ጀርባ አድርገ የሷ እንትኗ መጥቶ ወይ ባሏ ወይ ወንድሟ ወይ አጎቷ ወይ እንደዚህ ሆኖ ለብቻ ካልሆነ በስተቀር እንጂ አንዳንዶች ልብስ ያለብሷትና እዛው በጆሮዋ አሲህ እያሉ በጆሮዋ እንትን የሚያሉ አንገቷን እያሸተተ ማለት ነው አይሆንም ይሄ ምን ሆነ ይሄ ሩቅያ ነው እንዴ ይሄ ሩቅያ ሸይጣን ነው እኮ ይሄ ሩቅያ ሸይጣን ነው አንተም ሌላ ውስጥ ነው የምትገባው ቁርአኑ አይደለም ትዝም ይለ ጥሩ አይደለም ይሄ አይሆንም እንደዚህ አይነት አትስራ እንደዚህ አይነት አታድርግ ተቅላ ይሄንን የሚያደርጉ ዘንድ እናንተም ሴቶችም አትሄዱ ሰይጣኑ ራሱ እሺ ነው የሚለው በቃ እዛ ካለ ሄድሽ ነው የሚልሽ ተወጃለሽ የሆነ እንተና ጋር ሄጄ ነው የሚቀራልኝ ትላለች ለምን እዛ ሌላ ነገር ውስጥ ስለሚገባ ማለት ነው ጅኑም ለቅ ያለው ይላል ሰው ሁለት ቀን ቆይቶ ይመለሳል ለምን ሊወስዳት በዛ ማቀላቀል ነው አሰራው እሱ ሐራም ማሰራት ነው ሙያው ይሄ ነው ሸይጣን ስለዚህ ጠንቀቅ በሉ አሰራር አፈጻጸም ላይ ስርዓት ያዙ እንጂ ክልክል ነው የሚል አራት ነጥብ የሚያስቀምጥላ ደሊል አለ በቃ የሚያመጡት ምንድነው ሰለፎች የሥራ የሙያ ድርሻ አላደርጉ ይሄው ታላላቅ አኢማዎችን ነገርኩ ቢቀበል ችግር የለም ከሐዲሱ ባሻገር ማለት ነው አምስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ጥያቄ ነበረኝ አባቴን አላቀው እናቴንም ስለዚህ ነገር ሳነሳባት አትወድም በጠይቃትና ብትነግረኝ አባቴ ሆነኛለን እምቢ ካለችስ ምን ላድርግ ጨንቆኛል እኔም 19 ዓመት ሆኖኛል ንገረኝ እሱስ እምቢ ካለ ምን ላድርግ እናትህን መጠየቅ ጥሩ ነው አባት ምናልባት በህይወት ካለ ልትኻድመው ልታገለግለው ትችላለህና እናትህን አሁንም ለምን አሁንም ጠይቅ ምናልባት በዝሙት ወልዳህ ከሆነ ያ የወለደህ አባትህ አይሆንም አባትህ አይደለም የከሌ ልጅ ነህ ብትልህም አባትህ አይደለም በስሙም አትጠራም ወይም በስሙም አትጠሪም እህት ከሆንሽ ማለት ነው
ስለዚህ መጠየቅ ጥሩ ነው እናትን ጠይቅ በህይወት አለ ወይስ የለም በሐላል መስመር ነው ወይ የወለዳችሁኝ እንዴ ዱዓ ታደርግለታለህ አባትህ ነው እንዴት እንደሆነ ይሄንን ለምን እናትህ ለማንኛውም ተማጸኝ ለምኛ ጠይቂያት በቃ አባት ታውቆ ልጅ አይደለህም ምሳሌ ከካደ እኔ ኒካህ የለኝም እናትህ ስትወልድ ኒካህ የለም በውጭ ነው እኔ አንተ ልጅ አይደለህም ካለ በቃ አለ ወይም በኒካህ ውስጥ ሆኖ ካደረገ እሷና እሱ ዘንድ ሙላዓና አለ አንተም ነፊ ተደርጋል የለህም ዝም ብሎ እኔ ስላላሳደግኩ ወይንም የሆነ ነገር በሌላ ባህሪ ከሆነ አባትህ ነው በዝሙት በሌላ ጉዳይ ከሆነ ነው አባትነቱ ሊቀር የሚችልበት አጋጣሚ የሚፈጠር ስለዚህ ኸይር ነው አባትህን ማወቅ መልካም ነው አባትህ አይደለሁም ቢልህም እናትህ በዝሙት ወልዳለች የሚል ሳይሆን ዝም ብሎ መካከላችሁ በተፈጠረው የግርግር ነገርና የመኮራረፍ ውጤት ከሆነ እኔ አባትነቴን አንስቻለሁ ምናምን የሚለው እሱ አባትነቱ አይነሳም እናትህ በዝሙት ነው የወለደች ከሆነ ያ ሌላ ጉዳይ ነው ለምን በሙላዓና ይለያያሉ እነሱ አንተም እሱማ አባትም አይሆንም ምኑ ሸርፍ ስድስተኛ አሰላሙ አለይኩም ወራህመቱላሂ ወበረካቱ እኔ ጥያቄ የነበረኝ ያለሁት አረብ ሀገር ነው እናም መስጂድ ትንሽ ቢርቅም አለ ነበር ግን የሚያሰግዱት አስተካክለው አልሐምዱን አይቀሩም እናም ከነሱ ኋላ ቁሜ አልሰግድም ብዬ እቤቴ ነው እምሰግደው ይሄ እንዴት ይታያል መሄዱ ግድ ይሆንብኛል ብታብራራል ጀዛከላሁ ኸይረል ጀዛ አላህ ይጠብቅ ወኢያክ ወአለይከ ሰላም ወራህመቱላሂ ወበረካቱ ወንድማችን እዚህ ላይ አንድ መዘንጋት የሌለብን ነገር ሶላቱል ጀማዓ ፊል መስጂድ ዋጅበቱን ዐለል አዕያን لا يجوز التخلف عنها إلا لعذر بمكنيات قالوا هنا بستقر انجي كصلاة الجماعة مقرة አይቻል በእያንዳንዱ ላይ ይወጅባል يجب تعليم هذا الإمام ኢማሙ ደግሞ ፋቲሃን እየሰበረ ያበላሸ ከሆነ ሊመከር የግድ ይነገረዋል አዎ አንተ እኔ የመንገር አቅም የለኝም እኔ አረብ ሀገር ነው ያለው በሌላ የሚተዳደር እኔ ምን አገባኝና እኔ አልችልም አቅሙ የለኝም የምትል ከሆነ ዑለማዎች የሰጡት መፍትሄ ልንገር سئل علماء اللجنة الدائمة عن الصلاة خلف إمام لا يحسن القراءة فاتحة مقرات يما يچل إمام ኋላ ተከትሎ መስገድ እንዴት ነው ይቻላል አሏቸው وهل الافضل الانفراد ለብቻ መስገድ ነው የሚሻለው አም ሶላቱ خلف ወይ ከዚህ ሰው ኋላ ዝም ብሎ በቃ የሆነ ይሁን ብሎ መከተል ነው እንዴት ነው ሲሏቸው እንዴ ብለው መለሱ اذا اردت ان تصلي فانك تتحرى الصلاه خلف امام يحسن القراءه አንተ ሶላት الجماعه መስገድ ከፈለክ በትክክል ፋቲሃን ከሚቀራ ሰው ኋላ መስጂድ መርጠህ ሄደህ ስገድ ጎረቤት በቀኝ በግራ ከኋላ ከፊት ከሆነ ያለው ጥሩ ፋቲሃ የሚቀራው ዘንድ ሂድና ስገድ ነገር ግን واذا علمت عن امام عند الامام ካወቅ انه لا يحسن القراءه قراءنا سمرو قران መቅራት አይችልም ካልክ بمعنى انه يلحن في الفاتحه لحن يغير المعنى معنان ያበላሻል معنان የሚያበላሽ መስበር ሰብሮ ከሆነ አይቻል ተከትሎ መስገድ አይፈቀድም ኢያከ ነዕቡዱ የሚለውን ኢያኪ ነዕቡዱ አለ አንቺን እናመልካለን ማለት ነው ወይም አንዓምተ አለይም የሚለውን አንዓምቱ አንዓምቲ አጣቀምሽ ብሎ ማዕና የሚቀይር ከቀረ ፈላ የጁዙ አን ቱሰሊ ኸልፈ ከዚህ ኋላ መስገድ አትችልም አሉ አይቻልም ዋጅቡ ሰውየውን ተንቢህ ማድረግ ነው ነገር ግን ማይሳካ ከሆነ ለሌላ አካል ጥቆማ መስጠት ነው ከቻለ ይሄንን ማትችል ከሆነ ሌላ መስጊድ ሄደ መስገድ ነው አይቻልም ፋቲሃን የሚቀይር ለምሳሌ አሁን الحمد لله رب العالمين ሊል ይችላል አንዳንድ ጊዜ الرحمن الرحيم ወይም በእንደዚህ አይነት መልክ ሊሄድ ይችላል አንዳንድ ተቅዲር የሚያስተካክላቸው የነህው ወይንም ደግሞ የሐረካ ስተቶች ማያበላሹ አሉ الذين ብሎ الذين ነበረ ወይንም ደግሞ الحمد ረሃ መሰለ የሚል አለ መምሰል ሳይሆን መሆን በትክክል የሚቀይረው ከሆነ ማዕናን የሚያበላሽ አሰባበር የሚሰብር ከሆነ ኢያኪ ነዕቡዱ ወይም ኢያ ወይም ኢያኪ ወይም አንዓምቱ እነዛው አውቶማቲካሊ ማዕናውን ይቀይሩታል አንዓምተ ያጣቀምካቸው ነበር አንዓምቱ ካልከኝ ያጣቀምኩ ነው የሚሆነው ማዕናው እንዳለ ይቀየራል ኢያኪ ነዕቡዱ አላህን አንቺ ማለት ነው ኢያኪ ነዕቡዱ አንቺን እንገዛለን ነው ይሄ ማዕና ቀጥታ ይቀየራል አይቻልም እነዚህ ማዕና የሚቀይር ፋቲሃ ላይ ከተፈጠረ
ኢማሙን ተከትሎ መስገድ አይቻልም لا في السرية ولا في الجهرية ምክንያቱም ያበላሻል አይቻልም قال الشيخ ابن عثيمين رحمه الله تعالى إذا كان لحنه يغير المعنى في الفاتحة أو غيرها قال تعالى فلا تجوز الصلاة خلفه أنه سمع الله لمن حمده أن يبلاشال الله أكبر لا يبلاشال نجراش معناتنا وندي زين السوج إمام بايهونو ጥሩ ነው ከተነገራቸው ደግሞ ምን አሳፈረ ለማስተካከል መጣር ነው አልበዛ እኔ ነኝ እናንተ መስብሩ ይላል ከሰበርክ በቃ ከሰበርክ ወደ ኋላ ሁን በቃ አስከዲም ምላስም ቢካለ ምን ይደረግ አይቻልም በቃ እንደዚህ አይነት ኢማሞችን ተከትሎ መስገድ አይቻልም ولكن يجب على أهل المسجد أن يرفعوا الأمر إلى المسؤولين ودليلوች ባይሆን ማመላከት አለባቸው ዝም ብለህ እንዳትከተል حتى ዝም ብለህ የምትከተል ከሆነ ፋቲሃን እያበላሸ እያወቅ የምትከተል ከሆነ ሰዎች ራሱ እያዘናጋህ ነው آثم في حق المصلي እያዘናጋህ ነው ሌሎችን ራሱ ዝም ብላችሁ ቀጥሉ እያልክ ነው አይቻልም ብለው በዛ አይነት ምክራቸውን ሰጥተዋል ይሄን ምክር ሰጥተዋል كذلك امام فوزان وغيرهم من العلماء فاتح معنى የሚቀይር ስብራት የሚሰብር ከሆነ አይቻልም ግን አንተ ዝም ብለህ ዛልን ያደረገው ምን ማዕና የማይቀይር ነገር አምጥተ ከሆነ ይሄንን ተው ስለዚህ ዋናው ጥሩ ፋቲሃን የሚቀራ መስጊድ ቀረብ ያለ ሌላ ሻል ያለ መስጊድ ሄደ መቀራትህ እንትን መስጊድ የተሻለ ነው አቀራሩ አሰባበሩ ማዕና የሚቀይር ነው ወይ የማይቀይር ነው ወይ ይህም በትኩረት ውስጥ ሊገባ ይገባል والله اعلم ሰባተኛ ጥያቄ السلام عليكم ورحمه الله وبركاته ኡስታዝ አላህ ይጠብቅ እኔ ጥያቄ እኔና እናቴ የተለያየ ቦታ ነው የምንኖረው ታዲያ ሶላት አስጀምሪያት ነበር ነገር ግን አሁን ረመዳን እየጾመች ሶላት አትሰግድም ስትጠይቃት አልሆነልኝም ማለች እናም ራስ ስገድ እኔ አልገባኝም ማለች እናም ጾም ያለ ሶላት አይሆንም ሰላት አልሰማችኝም እኔም ባለ መስገዷ እረበሻለሁ ታዲያ እናቴና እኔን ምን ተመከረናለህ የሚል ነው ይሄም የረመዳን ጋር የተያያዘ ጥያቄ ነው ጀዛከላሁ ባረከላሁ ፊክ እዚህ ላይ አንዲ ለእናትህ ማስረዳት ያለብህ አንተም መገንዘብ ያለብህ ነገር ታሪኩ ሶላህ ካፊሩን ወልካፊሩ አመሉሁ ፋሲድ ሶላት የማይሰግድ ሰው ሙስሊም አይደለም ሙስሊም ያልሆነ ሰው ደግሞ የሚሰራው ስራ ሁሉ አይቻልም ስለዚህ ጾምን መጾም ያለ ሶላት ከንቱ ነው ውሃ ጥም ነው ትርፉ ሶላት የማይሰግድ ከሆነ ሰውየው ዝም ብሎ ቢበላ ነው የሚሻለው ምሳውን ቁርሱን መክሰሱን ዝም ብሎ ቢበላ ይሻለዋል ሶላት የማይሰግድ ሰው ጾም የለውም لا يقبل صوم رمضان بل ولا أي عمل من الأعمال ما ترك الصلاة صلاة كما توقع صومم هنا صدقام هنا زكام هنا من يوم يسرى يمويا زرف هلو الله زند يقربنيال ذكر هنا قرآن مقرات هنا فاتحة مقرات ذكر مذكر منم يلم تقبينة يلم صدقام تقبينة يلم لمن لأن النبي صلى الله عليه وسلم قال إن بين الرجل وبين الشرك والكفر ترك الصلاة إن بين الرجل وبين الشرك والكفر ترك الصلاة ተመልከቱ በኩፍርና በሰው የመካከል ያለው ሶላት መተው ብቻ ነው ሶላት ሲተው ይቀላቀላል ካፊር ነው የሚሆነው ይሄ የነብዩ አለይሂ ሰላቱ ወሰለም ሐዲስ ነው ፍንተው አድርገው ነው የተናገሩት والكافر لا يقبل منه أي عمل ካፊር ደግሞ ሰራው ተቀባይነት የለውም ለቀውል الله تعالى الله እንዲህ ብሏል በተከበረ ቃሉ وقدمنا الى ما عملوا من عمل ወደ ካህዲያኑ ስራ አሰብናል فجعلناه هباء منثورا የተበተነ ቲባቧራ አደረግነዋል አይያዝም አይጨበጥም ማለት ነው ስራው ተቀባይነት የለውም لئن أشركت ليحبطن عملك ولتكونن من الخاسرين بالله بتقرا نورو سرا بتابس نبر ككساريانم تهون نبر على ስለዚህ ተመልከት ስራ ይታበስ ነበር ሙሽሪክ ሰው ስራው አይሆንም ማለት የካፊርም ያው ስራው ተቀባይነት የለው وروى البخاري أن النبي صلى الله عليه وسلم قال من ترك صلاة العصر فقد حبط عمله صلاة العصر يتو ያሳለፈ ሰው ስራው ታብሷል አሉ ነብዩ አለይሂ ሰላቱ ወሰለም رواه البخاري حبط عمله ማለት አይበጦለ ወለም ينتفع به ስራው አይጠቅመው عصر صلاة ያሳለፈ ሰው ስራው ታብሷል ስለዚህ ታሪኩ ሶላት ካፊር ነው ስለዚህ እናትን በዚህ ንገራቸው እናቴ ሆይ ማንም ሶላት الجنازة ቢሰግድብሽ አድኝም ሶላት ካልሰገድሽ ሙስሊም አትባይ ፋጡማ ብትባይ ኸዲጃ ብትባይ ማማ ዘሙ ብትባል ምንም ጥቅም የለው ስም ልብስ ነው ይሄንን በደንብ አድርጋ አስረዳቸው እናትህን ንገራቸው አስተምራቸው
እኔ ያላቅበትም ነው ያሉህ ጥያቄው ላይ ያመጣው እኔ ያላውቅበትም ነው አሳውቃቸው አስረዳቸው ንገራቸው አሁንም አስረዳ አስተምርናተ ፋቲሃን በደንብ አድርገህ አቅራቸው ከዛ ስገዱ በላቸው የሚቀሉ ምናልባት በብርድ ሰውነታቸው የሚያስቸግራቸው ነገር ከሆነ ተይሞም አድርጎ መስገድ እንዳለ ቀለል የሚል እንዳለ ልብስ የተነጀሰ ብለው ሶላት የሚያሳልፉ ከሆነ ግልገል ሲሸናባቸው ላም ሲሸናባቸው የሚያሳልፉ ከሆነ አይነጅስም ብለህ ንገራቸው አስረዳ ቀላል የሆነ ሸርዑን ቀለል ባለው በኩል ያለው ንገራቸው ሶላት ማለት ከባድ ነገር ነው ያ اخي جزاك الله بارك الله فيك والله اعلم ስምንተኛ ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ እንደናችሁ ደህና ናችሁ ወይ አልহামዱሊላህ ጥያቄ አለኝ ሶላት አሰጋገዳችን ላይ ረመዳንም ሆነ በሌላ ጊዜ በአዛንና በኢቃም መካከል የምንሰግዳቸው ሶላቶች ወቅቱ ካለፈ በኋላ መስገድ እንችላለን እንዴ ሱና ቀብልያ ባዕድያ የሚባሉትን ማለት ነው አዎ يشرع قضاء السنن الراتبه اذا فاتت بعذر كالنوم والنسيان ረስተህ ከሆነ እንቅልፍ ይዞ ከሆነ በሌላ ነገር መሽጉል ሆነ ከሆነ ያሳለፍካቸው ሌላ ሰዓት ተሰግዳቸዋል አዎ روى البخاري ومسلم من حديث ام سلمة رضي الله تعالى عنها ان النبي صلى الله عليه وسلم صلى ركعتين بعد العصر ነብዩ አለይሂ ሰላቱ ወሰለም ከለታት አንድ ቀን ከአስር በኋላ ሁለት ረካዓ ሲሰግዱ አየቻቸው ኡሙ ሰለማ فسالته عنهما ምንድናቸው እነዚህ ሁለት ረካዓዎች ብላ ጠየቀቻቸው فقال انه اتاني ناس من عبد القيس كعبد القيس እኮ የተወሰኑ እንግዶች መተው فشغلوني عن الركعتين እነዚህ ሁለት ረካዓዎች اللتين بعد الظهر ከዙህር በኋላ ያሉትን ባዕድያዎች አዘናግተውኝ ነው فهما هاتاني እነዛውን መስገዳቸው ናቸው ብለው ነብዩ አለይሂ ሰላቱ ወሰለም ለኡሙ ሰለማ ነገሯል ስለዚህ ቀዷ ይወጣል ማለት ነው ቀዷ ታወጣለህ روى ابن ماجه عن قيس بن عامر قال راى النبي صلى الله عليه وسلم رجلا يصلي بعد صلاه الصبح كصبح صلاه بኋላ ركعتين ሁለት ረካዓ ሲሰግድ አዩት ነብዩ አለይሂ ሰላቱ ወሰለም የሆነን ሰው فقال النبي صلى الله عليه وسلم الصلاه الصبح مرتين الصلاه الصبح مرتين صبح ሁለት ጊዜ ሰግዳለህ እንዴ አሉት ነብዩ አለይሂ ሰላቱ ወሰለም فقال له الرجل ሰውየው እንዲህ አላቸው اني لم اكن صليت الركعتين اللتين قبلهما አረከ ሶላት ከበፊት ከሱብሂ በፊት የነበሩትን ከፈጅር በፊት የነበሩትን ሁለት ቀብልያዎች እኮ ስላልሰገድኩ ነው አላቸው قال فسكت النبي صلى الله عليه وسلم ነብዩ ጸጣሩ صححه العلامة الألباني رحمه الله في صحيح ابن ماجه هنا حديث يعزو السوج صحيح ነው ብላ ያሳለፉት ዑለማዎች ቀብልያ ከሱብሂ በፊት ልክ አንተ ይሄርክ ያለ ረካዓት الفجر ወይንም ቀብልያን ሳትሰግድ በፊት ኢቃማ አለብህ ኋላ ላይ ትሰግደዋለህ የሚሉትን ከዚህ ተነስተው ነው فسكت النبي صلى الله عليه وسلم سكوته اقرار ነው ስለዚህ ቀዷ ይደረጋል ይወጣል ማለት ነው ራቲባዎች ይወጣሉ عائشة فيما رواه الترمذي من حديث عائشة رضي الله تعالى عنها أن النبي صلى الله عليه وسلم نبي عليه الصلاة والسلام كان إذا لم يصلي أربعا قبل الظهر كظهر بفيت يالوتن أردت ركعوي قال سجد صلاهن بعده كظهر بوالا أردتن يسجد يالو عليك قضى حسنه الألباني في صحيح الترمذي سلزي حسنيهم أن راتباوች ይሰገዳሉ يقول ابن عثيمين رحمه الله هل يجوز تأخير السنن القبلية ተብለው ተጠየቁ ኢማም ابن عثيمين رحمه الله تعالى ከዙህር በፊት ያሉት ወይንም ሌሎችም እንደዚሁ ይሰገዳሉ እንደ ካሳለፍናቸው በኋላ አሏቸው አዎ አሉ ይቻላል اذا اخر انسان السنه القبليه الى بعد الصلاه فان كان لعذر فلا حرج عليه ان يقضيها بعدها قضاء بيوጣ ችግር የለም አለ قضاء ይወጣል ብለው ነገሯቸው يقول شيخ الاسلام ابن تيميه رحمه الله تعالى من قالوا اذا فاتت السنه الراتبه مثل سنه الظهر فهل تقضى بعد العصر እንዴት ነው ሲሏቸው ሁለት قول العلماء الله على قولين هما روايتان عن احمد احدهما لا تقضى وهو مذهب ابي حنيفه ومالك مالكنا ابو حنيفه قضاء ይወጡም አሉ ከአስር በኋላ ላለው حتى በክልክል ሰዓት እንኳን ራሱ قضاء ይወጣል ይላሉ تقضى وهو قول الشافعي وهو اقوى ይላሉ والله اعلم مجموع الفتاواቸው ነው የሻፊዒን ቀውይ አድርገውታል ይሄ የሚያስይዘው ምንድነው قضاء ይወጣል አዎ የሚለው አዎ ራቲባ ከሆነ ቀብልያ ባዕድያ ሌላ ጊዜ ማውጣት አዎ ሶላተ ሌሊም እንደዚሁ ቀን ስታወጣው ባይሆን ምን ታደርገዋለህ 11 ረካዓ 12 ታደርገዋለህ እንጂ ቀዷ ይወጣል አዎ ይሄንን ያዛ ሳምራ ራቲባ ነው ያለው ዘጠነኛ ጥያቄ ለየት ያለ ስለ ኳስ ነው ይሄ ደግሞ የሚጠይቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ አላህ ጀዛህን ይመንዳ ወደ ጥያቄ ልግባ ይላል እኔ የአዲስ አበባ ዩኒቨርሲቲ ተማሪ ነኝ
እና ኳስ ደግፋለሁ እናም የአርሴናል ደጋፊ ነኝ ሰሞኑን የአውሮፓ ሻምፒዮንስ ሊግ ላይ በሚደረገው ማድሪድን ሲያሸንፍ በጣም ተደሰትኩ ሌላ ዙር በሚደረገው ጫወታ ደግሞ በማድሪድ ሜዳ ሲጫወቱ ቡድኔ አርሴናል እንዳይሸነፍ ብዬ ሶላት ስሰግድ ዲሊቅ ነው ብዬ ዱዓ አደረኩ የኔ ዱዓ ደርሶ ይሁን በሌላ ብቻ አሁንም አርሴናል አሸነፈ ሲያሸንፍ የማሸነፊያ ጎል ሲገባ በጣም ጮህኩኝ በጣም አልቦኛል ወላሂ ነው የምልህ ኡስታዝ የተወሰነ ሽንቴ ራሱ ሱሬ ላይ አምልጦኛል ይሄንን ሳስበው ኋላ ላይ ውስጥ የተጎዳ ምን እየሰራሁ ነው አልኩኝ እምነቴንም ሰጋው በዚህ ከፍራለሁ የሚል ነገር ተሰማኝ ሳስበው ሰጋጅ ነኝ አልፎ አልፎ አንዳንድ ጊዜ ዱዓም አደርጋለሁ ውስጤን ተቆጣጥሮኛል ነገር ግን ለአላህ ብለህ ንገረኝ ምከረኝ ጓደኞቼን አንድ ላይ ባለንበት ሰዓት እነሱም እንደዚሁ የአርሴናል ደጋፊ ናቸው ሙስጠፋን እንጠይቀው ስላቸው ምን አጠያየቀን ሙስጠፋን የምትጠይቀው ከሆነ መጀመሪያም ካፊርነታችን አውቀናል ካፍርሃል ነው የሚልህ ለምን እግር ኳስ ካፊር ቡድኖችን ወይንም ካፊር ተጫዋቾችን ተወዳለህና ካፍርሃል ነው የሚልህ አሉ ቢያከፍረንም አክፍሮ ይምከረን ተባበለን እኔ ራሴን ለምሳሌ ያክል ነው የነገርኩ ጀዛከላህ ኸይረል ጀዛ እስኪ በዚህ ትንሽ በላይ ይላል ያ አላህ لا حول ولا قوة إلا بالله يا حبيبي ሁሉም ትውልድ ምን ያክል ደረጃ ላይ እንደደረሰ ነው والله ايها الاخوه ምን ደረጃ ላይ እንዳለ እነ መሐመድ እነ ከማል እነ አብዱላህ እነ አብዱል አዚዝ እነ አብዱል ጀባር እነ ሙስጠፋ ተመልከት የት ሁኔታ ላይ እንዳሉ ማለት ነው ኢንሻአላህ ወንድማችን ጀዛሁላህ ኸይረል ጀዛ ይህንን ያክል ማምጣቱ ይህን ሰርቶ መደንገጡ መሰማቱ ራሱ والله በጣም ይገርማል አመለዕቡ ቢሃ ይው እግር ኳስ መጫወትን ስንመለከት ከክስተት አኳያ እናየዋለን እዚህ ላይ የዑለማዎች ብዙ ፈትዋ ነው የተደረደረውና የተቀመጠው ነገር ግን እንደ ነሲሃኔ ዝም ብዬ የምነግርህ አጠር ያለ ነገር ስነግርህ ምንድነው እግር ኳስ መጫወት በራሱ حرام አይደለም ተጫወት ጊዜ ይዘህ ሶላት ጋር በማትዘናጋበት ቅራአት ላይ ዳዕዋ ላይ በማትዘናጋበት የሆነ ረፍት ሰዓት እሁድም ጠብቅ እሁድና ሮብም ማድረግ የሆነ ሰዓት ላይ ጠብቀ ተጫወት የምትከለከለው ነገር የለም አልተከለከልክም ይሄ ተሸቡህ ነው ተብለህም አትከለከልም አሁን ግን አልፎ ኳስ ደጋፊ ሆኖ ስፖርት አይባል ለሱ ይጠቅማል አይባል አእምሮን ያዝጋል እምነቱን እንከን ውስጥ ይከታል አዲጋ ውስጥ ያመጣል ካፊር እንዲወድ ይሆናል ወንድሙን ይሰድባል ግሩፕ ፈጥሮ ሙሐመድ የማንቸስተር ሰዒድ አርሴናል ሆኖ ይቀጣቀጣሉ አንዱ በሌላው ላይ ይዋሻሉ لا اله الا الله لا اله الا الله ጫወታው አልተከለከለም الشيخ محمد بن ابراهيم رحمه الله تعالى قالوا الشيخ ታላቁ ሙፍቲ ከኢብኑ ባዝ በፊት የነበሩ الاصل في مثل هذه الالعاب الرياضيه እነዚህ መሰል ስፖርት ጫወታዎች አልጀዋዝ ይቻላል اذا كانت هديفه وبرئه የጸዳች የነጻች ከሆነች ከምን ከተለያየ እስልምና ጋር ነቀፊታ ካላቸው ነገራቶች ከጠራ كما اشار الى ذلك ابن القيم رحمه الله تعالى في الفروسيه كتاب الفروسيه የሚባለው ላይ እንደተነገረው ذكره الشيخ تقي الدين ابن تيميه وغيره وان كان فيها تدريب على الجهاد ፍሩስያ ላይ አሁን ስለ ፈረስ መማር ነው ዛግር ኳስ አይደለም በእነ ኢብኑል ቀይም ጊዜ ያንን አንድ ላይ ያያይዘውት ነው የገለጹልን ምን ይላል ለመሰላችሁ አንድ ስፖርት ይሰራል አሉ እነ ኢብኑል ቀይም ናቸው አልፍሩስያ ላይ ያመጡት ለጂሃድ መጠንከሪያ ሲሆን ለጂሃድ መጠንከሪያ አልከር ወልፈር የመልሶ ማጥቃትን ስለ ጂሃድ ስልት የምትማርበት ከሆነ ተንሽጥ ለልአብዳን ተከለሰውነትህን ደግሞ አክቲቭ የሚያደርግ ከሆነ وقلع للامراض المزمنه መጥፎ በሽታ ውስጥ ላይ ካለ ስፖርት በሽታህን የሚከላከልልህ ከሆነ ተጫወት وتقوى للروح المعنويه ሞራልህን የሚጨምርልህ ከሆነ
አድርገው ችግር የለም ማንኛውም ነገር ላይ ነው ካራቲም ተማር ኳስም ተጫወት ሌላም ስፖርት ስራ የሚጠቅምህ ነገር ከሆነ ችግር የለም አልተከለከለም አሉ ይሄንን አያያዙት ከነብኑ القيم ንግግር ጋር አያይዘው ተናገሩ ተመልከቱ ኢማም ኢብኑ ባዝ ረሂመሁላህ ተዓላ እንዲህ አሉ አሁንም ሶላት ጋር የሚቃረን ስራ እየሰሩ ነው ሰዎቹ በአሁን ሰዓት ላይ እየተበላሸ ያለው ኢማም ኢብኑ ባዝም ይሄንኑ ጠቁመው ምን አሉ كل لهو يحصل فيه الصد عن ذكر الله كالله ذكر يمكلكله كهونه كصلاه وعن الصلاه كصلاه ما يزناغها كهونه فهذا ممنوع يكلكل ነው አይቻልም ማለት ይከልከል ነው አይቻልም ለምን ቁርአን እንዲህ ብሏል አላህ ምን አለ يا ايها الذين امنوا انما الخمر والميسر والانصاب والازلام رجس من عمل الشيطان فاجتنبوه لعلكم تفلحون እናንተ ማንያን ሆይ አስካሪ መጠጥ ቁማር እንዲሁም አዝላምና እጣ የሚባለውና እነዚህ አንሷቦች ማለት ነው ሪስ ምን عمل الشيطان የሰይጣን ተግባር ቆሻሻ ናቸው فاجتنبوه لعلكم تفلحون ስኬታማ እንድትሆኑ ዘንድ እራቁ ተብሎ ስለዚህ ቁማር ምን ስለሆነ ነው ስለሚያዘናጋ ከአላህ ዘንድ ስለሚያዘናጋ انما يريد الشيطان ان يوقع بينكم العداوه والبغضاء ይሄንን ነው የሚያመጣው ኳስም ላይ ይሄው ነው ያለው ጥላቻን ነው የሚያመጣው የርስ በርስ መጠላላ ነቀፌታን ነው የሚያመጣው ቡድን ለቡድን አድርጎ ያንድን ትውልድ ያንድ አካባቢን የሰፈር ሰው የሚያጨፋጭፍ ነው የሚያነታ እንደቀላል አይታይም كذلك الكرة قالوا ኳስም እንደዚህ ነው كرة القدم اذا كان اللاعبون بها تشغلهم عن الصلوات ይችግር ኳስ ከሶላት የምታዘናጋቸው ከሆነ حرمت عليهم ارمنا اما لو قدر ووجد قوم يلعبونها ሶላት የማያዘናጋቸው ከሆነ ከተለያየ ነገር የማያዘናጋቸው ከሆነ ከሸሪዓ ጋር የማይቃረን ከሆነ የማይጋለጡ ከሆነ ችግር የለም الركض والاخذ والاعطاء في وقت لا يقرب من الصلاه ولا يصد عن الصلاه كهنا ولا واجب فالاصل الاباحه اصل الاباحه እዚህ ላይ እኛ አልተዘናጋንም ብለዋል ኢማም ኢብኑ ባዝ እየጻፍን ነው ወደሚመለከተው አካል ሶላት እያሳለፉ ነው አስር ሶላትን እያሳለፉ ነው መግሪብን እያሳለፉ ነው ሰዎችና ይሄ ክልክል ነው ብለን ገልጸናል አስረድተናል ዑለማን በዚህ ላይ አልዘነጋም ብለው ይናገራሉ ለማንኛውም እግር ኳስ አንደኛ አሁን ይሄ መጫወትህን ነው የነገርኩህ ራስህ ስትጫወት ከተክለ ሰውነት ጋር የሚጣጣም ነገር ጤንነትህን የሚጠቅምህ ነገር ከሆነ አንተ ብትጫወት ችግር የለም ማየትስ لا اله الا الله ይሄማ ሌላ ሌላ ጉድ እኮ ነው እኔ ከእስልምና ወጣህላ አለልህም እኔ የማንቸስተር ደጋፊ ነህ አንተ ካፊር ወይም የአርሴናል ደጋፊ ነህ አንተ ካፊር ነህ የሚለው ውስጥ አልገባም ራስህና አቂዳህን ድረስ አደጋ ላይ ይጥልብሃል ምክንያቱም ስኬትን ለሜሲ ትመኛለህ ወንድ እኮ ነው ይሄ ልጅ ብሎ ዝም ሚገርም እኮ ነው ትላለህ የሚገርም አይደለም ፈው ካፊር ሙጅሪም ካፊር ነው ሙጅሪም ነው ምንም የሚገርም ልጅ ነው ይሄ በምን ይሄ የማሶኒያ ስሪት እኮ ነው እንደዚህ አይነቱን አምጥተህ ተወዳለህ ሜሲን የነብዩን ታሪክ እንኳን አትማርም እንደ ሜሲ ታሪክ የሷሃባ ታሪክ አታውቅም እንደ ሜሲ ታሪክ ሸምድሃዋል ያገባውን ጎል ከአመት 10 አመት ተምሮ ተጫውቶ ከሆነ 10 አመት የት እንደተጫወተ ታውቀዋለህ ምን ያክል ጎል እንዳገባ ታውቀዋለህ ትከታተላለህ በኹሹዕ ነው የምትከታተለው እንዴት እንደሚሆኑ እኮ እንዴት لا حول ولا قوه الا بالله እላይሰጠው ያለበዋል እውነቱን ነው አሁን በጣም ከመደሰቱ የተነሳ ፌንት የመብላት ያክል እኮ ነው ሽንቱ ሱሪው ላይ የሚያመልጠው ማለት ነው አንድ ሰው እንደዚህ ከሆነ يا اخي والله اتق الله في دينك اتق الله في عقيدتك اتق الله في سنتك تا والله ካፊሮችንስ ዝድረስ አትውደዱ ረታው ጥሩ አይደለም لا حول ولا قوه الا بالله ይሄ ዘንዶ አረቦችን ሰልቅጧቸዋል ውጧቸዋል እያየን ይሄ ዘንዶ ሰልቅጧቸዋል ውጧቸዋል አበላሽቷቸዋል ብዙ መከራ ውስጥ ነው የከተታቸው والله ትውልድ ነታች ያለ ህፃንን ዝና እንደ ኳስ የለም ዝና እግር ኳስ ተጫዋች ነው ዝነኛ ቁጥር አንድ ሀብታምም እሱ ነው ዝነኛም እሱ ነው ዘፋኝ በአሁን ሰዓት እንደነሱ አይደለም የፊልም አክተሮችም እንደነሱ አይደሉም ይበልጣሉ በጣም በብዙ እጥፍ አሁን ሁሉም ተነስቶ የምን ቁርአን ማሳሐፈዝ ነው ልጁ እግር ኳስ ተጫዋች እንዲሆንለት ነው የሚፈልገው ከሯጭ ይልቅ
ተመልከቱ እዚህ ላይ ያለ ተጽዕኖ والله በጣም ከባድ ነው በጣም ከባድ ነው ባርነት ይሄ እኮ ባርነት እኮ ነው صار البعض الآن إن لم نقل الغالبية الساحقة يتحدثون عن هذا المذهب الجديد ብለውታል አዲሱ የዓለማችን መذهب ተብሏል አዲሱ ሃይማኖት ተብሏል አዲሱ ሃይማኖት ክርስትና እንደሱ ተጽዕኖ የለው እስልምና እንደሱ ተጽዕኖ የለው ዓለማችን ሙስሊምም ነሷራው ቡድሂዝምም ዓለማችን ላይ ያለ በቃ የሰው ልጅ ሁሉ ኳስ ይደግፋል አለቀ በቃ إلا قليل من العلماء ካልሆኑ በስተቀር አጅላዎቹ ካልሆነ በስተቀር እንጂ ማለት ነው እንዳለ ኳስ ደጋፊ ነው በተዘዋዋሪም በቀጥታ ስለዚህ አሁን ቢሊየን ነው 2 ቢሊየን የምትለው ሙስሊም 1.8 ቢሊየን የምትለው እንትን ኦርቶዶክስ ወይንም ካቶሊክ ወይንም ምን ይሄ ሁሉ ደጋፊ ነው ኳስ ደምረው አንድ ላይ አንድ እምነት እሱን የሚያክል ተጽዕኖ ያለው እምነት የለም አላውጅህ አርድ እንደግር ኳስ ዓለማችንን እንደው በዚህ የነፈሱበት ማሶኒያዎች ገብተው ኡማውን በስሜት ወጣቱን ስልብ ያደረጉት ጉርሽት ያዘላቸው እግር ኳስ ላይ ነው ከኤሪስ በላይ ማለት ነው በስሜቱ ነው የመጡት እንዴ ያብዳል እኮ የሚያብድ እኮ አለ ሚስቱን የሚያስይዝ እኮ አለ ሚስቱን የሚያስይዛል የማንቸስተር የአርሰናል ደጋፊ ከማድሪድ ጋር እንትን ከማድሪድ ደጋፊ ጋር ያስይዛል ምን እንደው ያንተ ክለብ የኛን አርሰናልን ካሸነፈ ሚስቴን ለሳምንት ተፈቅጀልሃለሁ ይለዋል ይበላል ያንኛውም የናስ አንዱ ጋር ታድራለች ማለት ነው ይግድ ይበላላሉ ሚስት ይበላላሉ ቤት ይበላላሉ የማይበላሉት የለም የማይሆን ነገር እኮ የለም لا اله الا الله ሰው ባሪያ ሆኗል ለእግር ኳስ هربوا من الرق الذي خلقوا له فبولوا برق النفس والشيطان ለተፈጠሩለት ባርነት አላህን ለመገዛት ያንን ሸሹ አላህ ባሪያ ከመሆን የሰይጣንና የነፍስያቸው ባሪያ ሆኑ ነፍስያ ተቆጣጠረቻቸው በቃ كما قال ابن القيم رحمه الله تعالى يا الله يا الله يا الله ከባድ ነው كرة القدم ذات الضيوع والانتشار በአሁን ሰዓት የዓለምን መገናኛ ብዙሃን የተቆጣጠረ እንደሱ የለም እስኪ አሁን ዳዕዋ ቢደረግ የሚያዳምጣለ እሱን ያክል የጋዛ ጦርነት የአርሰናልና የማድሪድን ኳስ ያዩት ያክል አይታይም እልቅቱ ቀጥታ ቢተላለፍ እንኳን ራሱ ህዝብ እንደዛ ያይ ማን ይሰማሃል አሁን ማን ይሰማሃል ይሄንን ብታወራ لا اله الا الله አረ እንደው ካፊር መውደድ ደረጃ ነው የሚያደርሰው ልንገራችሁማ አንድ ጥናት ተደርጎ እንግሊዝ ነው እግር ኳስ ተጫዋቾች ላይ እንትን አድርገው ጥናት ተደርጎ ነበር በሚገርም ሁኔታ ነው ጥናቱም የተደረገው እንዴት ምን ያክል እግር ኳስ ደጋፊዎቹ ላይ ተጽዕኖ እንዳለው ለማየት ጥናት ተደረገ ጥናቱም التأثير النفسي والعقلي لكرة القدم على المشجعين إلى الرئيس በኳስ ደጋፊዎች ላይ በኳስ ደጋፊዎች መንፈስ ላይ ያለው ተጽዕኖ የእግር ኳስ ተጽዕኖ 2000 ሰው ተመረጠ ከእግር ኳስ ተጫዋቾች ውስጥ كرة القدم الانجليزي ማለት ነው ጥናቱ ሲደረግ ይገርማችኋል ምን ሆኖ ተገኘ في كل 12 دقيقة በየ12 ደቂቃው አንድ የእንግሊዝ እግር ኳስ ደጋፊ በየ12 ደቂቃው እግር ኳስን ያስታውሳል 80 ጊዜ ማለት 80 مرة في اليوم الواحد በአንድ ጊዜ 80 ጊዜ ያስታውሳል በአንድ ቀን ውስጥ ማለት ነው በአንድ ቀን ውስጥ 80 ጊዜ ያስታውሳል ማለት ነው በ2000 ሰዎች ላይ በተደረገው ጥናት لا اله الا الله من ያክል ተጽዕኖ እንዳለው 80 ጊዜ يا الله يا الله يا الله ስለዚህ እግር ኳስ መከራ ነው አደጋ ነው እንራቅ ይቅርባችሁ ተጫወቱ ከተጫወታችሁ አለበለዛ ከሃዲያንን ደጋፊ ትሆናላችሁ የከሃዲያን ወዳጅ ነው የምትሆኑ ሰዎች አሁን እኔ በጣም እያየሁ እየገረመኝ ነው አንተኝ እያየሁ እንግዲህ في بلدي الاسلام والمسلمين ማለት ነው የምታየው ነገር አለ መሬት ላይ لا اله الا الله ወጣት እንደዚህ የሜሲን የሮላንዶን ማሊያ ለብሶ ማንን መሆን ትመኛለህ ሲባል አሁን
እንደ ሸይኹል እስላም ኢብኑ ተይሚያ የሚልህ አታገኝም እንደ ኢብኑል ቀይም የሚልህ አታገኝም እንደ ኢማም ኢብኑ ባዝ አይልህም እንደ ፈውዛን እንደ ኢማም ራጂህ መሆን ነው ፈልገው የሚልህ አታገኝም ሮላንዶን መሆን ነው የሚመኘው በቃ ሜሲን መሆን ነው የሚመኘው በአሁን ሰዓት ወይ አዲስ ስም ይወጣለት አካል ካለ የገነነ መገናኛ ብዙሃን ያገነነው ካለ እሱ መሆን ነው የሚመኘው ላ ኢላሃ ኢላላህ ትውልድ በጣም ከንቱ እየሆነ ነው እየተበላሸ ነው በጣም ማለት ነው አላህ ይጠብቀን አላህ ይጠብቀን ልጆቻችንንም አላህ ይጠብቀን ለኛንም አላህ ይጠብቀን ኢንሻአላህ እንደው ይሄንን ወደ ራሳችን መለስ ብንል ጥሩ ነው ወንድሞቻችን በዩኒቨርሲቲ ውስጥ ያላችሁ ሌላም ቦታ ያላችሁ ታው ይሄ ወደ አደጋ ጎትቶ ያስገባችኋል ከድገፋ ወደ ጣዖትነት እየዞረ ነው አሁን ወደ ጣዖትነት እየዞረ ነው ማንም ለኳስ የሚሰጠውን ሞራል ለዲኑ የሚሰጥ እያጣን ነው እየጠፋ ነው ሰው አዛን እንደዛ ይቀሰቅሰው እንደንተን ኮሜንታተር ማለት ነው ያ አላህ የሚጮኸው ጩኸት ሰው የጋዛ እኮ ነፃ ወጣች ቢባል ሮም ተከፈተች ሙስሊሞች ተቆጣጠሯት ቢባል ፍራንስ እኮ ሙስሊሞች ተቆጣጠሯት ቢባል ሰው እንደዛ የሚጮህ አይመስለኝም ጎል ሲገባ እንደሚጮኸው እንዴት ምን አይነት ውስጡ እንደሚቀያየር ምን አይነት ደስታ ፌንትም ይበላል የሚሳልም እኮ ይኖራል በክርስቲያንም ማለት ነው ማርያምዬ ዛሬ አርሴናል ያሸነፈ እንጂ እንትንሽን ሻማሽን አበራለሁ ይሄን ትንሽለት እሚል ሞልቷል አለ እዚህ ተመልከት ከሶላት በኋላ ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار እሚለው ቦታ ላይ ያ አላህ አደራ ማንቸስተር ወይ ሁለት ያግባ እንደ ወይ አደራ ወይ ሶስት ያግባ ወይ አራት ያግባ እንዳይሸነፍ ክለብ ጓደኞቼ የማንቸስተር ደጋፊዎች አያስቀምጡኝ አደራ لا حول ولا قوة إلا بالله يا الله أرى ليلة سر اللبن أرى تو أرى أن محمد أن أحمد تو يقرباتشو أنه خواس دقا في قوادنيا أتيازون دمي والله قيل اللبل تو ككتاب قا تقنعي كافرو چنت ألا تشاينور عنده يا حقيقة ويهينو عبران عن نور عدلم قن الكافر عدو الله إن إمام أحمد تشفنوا يهدون نبر كافر في العالمين إنه بيزين وندات هيالك ልጅ ብሎ ዝም ትውይ ተላለሁ አላ ተወደዋለህ ውስጥ ይገባል ተባዓት معه እሱ ጋር ተቀሰቀሳለህ يوم القيامه ሮላንዶ ጋር ተነሳለህ ከሜሲ ጋር ተነሳታለህ ዋ አደጋ ውስጥ ነው የምትወድቀው يا اخي يا عبد الله يا اخي يا محمد اتق الله في نفسك اتق الله في عقلك اتق الله في وقتك اتق الله في صلاتك اتق الله في سنتك اللهم فرج ታው ይሄ እግር ኳስ ታው ወንድምህ ጋር ራሱ ያጣላል ታው ግብጽ ላይ ስታዲየም ውስጥ ከሰባ ሰው በላይ አላለቀም እንደ ሁለት ክለቦች ተጣልተው ሙስሊም ሀገር ውስጥ ያልተፈጠረም የቅርብ ጊዜ ትዝታ አይደለም ይሄንን አናቅም ምን አይነት ነገር እንደሚነሳ አታቅም ክለብን እኮ እንደ ሃይማኖት ያደርጋሉ የማንቸስተር ደጋፊ አርሴናል ደጋፊ ከሆነ ارتد عندهم بقاعدتهم ارتد فهو مرتد ባልና ሚስት መካከል አንዱ የባርሴሎና አንዱ የማድሪድ ቢሆን ይፈታታል ሊጣላሉ ሊገዳደሉም ይችላሉ ልጃቸው የማድሪድ ደጋፊ ቢሆን ይወረውሩታል ያባሩታል ከቤት ሄድ ነው የሚሉት ለምን የሌላ መንግስት ውስጣቸው የገባ ነው መስላቸው ارتد عندهم እዚህ ደረጃ ደርሷል ሰው ነተቅላህ አረተው ቁርአንን እንቅራ የሷሃባን ታሪክ አንብቡ አሁን እኮ የጂሃድ ስለ ጂሃድ ብታወራው እኮ አይቀሰቅሰውም ስለ ጎል ሲያይ ነው የሚቀሰቀስ እንቅልፉ አይመጣም በቃ እንደ እየተንቀዠቀዠ እኮ ነው እላይ ስጠው ያ አላህ ስጠው ምን አባኩና ሀል ይለዋል እንደሚሰማው ማለት ነው አይሰማውም لا اله الا ብቻ ተወርቱም እንትን የሚያልቅ አይደለም አላህን እንፍራ بهذا القدر يكتفي السلام عليكم ورحمة الله وبركاته جزاكم الله حياكم الله بارك الله فيكم عندي الله شو عندي